የወርክሽት ጥያቄዎችን እሰራላችኋለሁ። የወርክሽት ጥያቄው ለናቹራልም ለሶሻል ሳይንስም ነው። ኦኬ ናቹራል ሳይንስ እዚህ ጋር ናቹራልን ተጨምሩበታላችሁ ማለት ነው። ፎር ናቹራል ሳይንስ ኤንድ ፎር ሶሻል ሳይንስ ፈርስት ሴሚስተር ለናቹራል ነው፣ ወይራስ ሰከንድ ሴሚስተር ለሶሻል ነው። ዘሴም ኮርስ ማለት ነው። ምናልባት አንድ ቻፕተር ቢለያያቸው ነው። እዚህ ጋር ያለው ወርክሽት ግን ለሁለቱም የሚያገለግል ነው። ስፔሲፊካሊ ከቻፕተር ስሪ እና ከቻፕተር ስሪ እና ፎር የመጣ ስለሆነ ማለት ነው። ኦኬ ከመጀመሪያ ጀምሮ አልሰራላችሁ፣ ምክንያቱም በተለያየ ቪዲዮዎቼ ላይ በዚህ በቱቶሪያል አታድማስ ዩቲዩብ ቻናል ላይ ሰርቼ የላችኋለሁ። የተለያዩ ጥያቄዎች እዚህ ጋር ያሉትን አድሬስ ለማድረግ ተሞክሯል። ሄዳችሁ ለማየት ሞክሩ። እነዚህ ነው የሚመስሉት የወርክሽት ጥያቄዎቹ። ኦኬ ምናልባት የ26ኛው ከሃይስኩልም ስላልተማራችሁ ኦኬ የዩኒቨርሲቲ ፍሬሽማን ተማሪዎች ማለት ነው። ለምሳሌ ሃይፐርቦሊክ ፋንክሽን ሪጋርዲንግ ሃይፐርቦሊክ ፋንክሽን ነው እያወራ ያለው። ኦኬ ሳይን ሃይፐርቦሊክ ኦፍ ኤክስ እንዴት ነበር? ኢ ዘ ፓወር ኦፍ ኤክስ ማይነስ ኢ ዘ ፓወር ኦፍ ማይነስ ኤክስ ኦቨር ቱ ነው አይደለ? ምንድነው ኑሜሪካል ቫሉን ኢቫሉዌት እንድታደርጉ ነው የተጠየቃችሁት። ሳይን ኦፍ ሃይፐርቦሊክ ኦፍ ዋት ላን ኦፍ ቱ ነው የተጠየቃችሁት። ሳይን ኦፍ ሃይፐርቦሊክ ኦፍ ላን ኦፍ ቱ ምንድነው? እዚህ ጋር ነው የምታስገቡት በኤክስ ቦታ ማለት ነው። ኢዘ ፓወር ኦፍ ላን ኦፍ ቱ ማይነስ ኢዘ ፓወር ኦፍ ማይነስ ላን ኦፍ ቱ ኦቨር ቱ ይሆናል ማለት ነው። ኢዘ ፓወር ኦፍ ላን ኦፍ ቱ ቱ ነው አይደል? ኢዘ ፓወር ኦፍ ሎጋሪዝም ቱ ነው። ያኛው ደግሞ ዋን ኦቨር ቱ ነው። ኦኬ ኦቨር ቱ ይሆናል ኦቨር ዘ ሆል ኦፍ ቱ ዛት ኢዝ 3 ኦቨር 4 ይሆናል ማለት ነው። ኦኬ እዚህ ጋር 4 ይሆናል። 4 ማይነስ 1 ኢዝ 3 ኦቨር 2 ኦቨር 2 ስለሚሆን ለ2 ታይምስ 2 ይሆናል 4 3 ኦቨር 4 ይሆናል ማለት ነው። እዚህኛው መልሱ 3 ኦቨር 2 ነው። እንደዚህ ያላችሁ ሌላውንም ትሰራላችሁ። የኮስ ሃይፐርቦሊክ ያን ማይነስ ስለሆነ የተለየ ነገር አይደለም። ኦኬ ይሄኛውንም እንደዛው የታን ሃይፐርቦሊክ ፋንክሽን የሳይን ሃይፐርቦሊክ እና የኮሳይን ሃይፐርቦሊክ ፋንክሽን ኮሸንት ነው። ፋንክሽንስ ኮሸንት በዚህ መልኩ ትሰራላችሁ። እነዚህ ጥያቄዎች አብዛኛው የተሰሩ ናቸው። ከ35ኛው ጥያቄ ጀምሬ እሰራላችኋለሁ ማለት ነው። ኦኬ ስክሪኑን ስቀይረው 35ኛው ጥያቄ ላይ ሄዳለሁ። ኦኬ 35ኛው ጥያቄ ይህን ይመስላል። ሰርቲፋይ የኤ እና የቢ ዋጋ ነው እየጠየቃችሁ ያለው። የሁለት ላይን ኢኩዌሽኖችን ሰጥቶ ማለት ነው አይደል? የመጀመሪያው ላይን ኢኩዌሽን ይሄ ነው። የሁለተኛው ላይን ኢኩዌሽን ይሄ ነው። የመጀመሪያው ላይን ኢኩዌሽን ፎር ዋይ እንጻፍ። ለዋይ እንጻፍ እስቲ ዋይ ኢዝ ኢኳል ቱ ብለን እንጻፍ። that is a over 2 x right minus 1 over 2 ነው የሚሆነው ለዋይ ስንጽፍ። እዚህ ጋር ማይነስ 2 ዋይ ኢዝ ኢኳል ቱ ምናምን አድርገን ኦቨር 2 ስናደርግ እንደዚህ ነው የሚመጣው። ኦኬ ኤል ዋናችን ኤ ነው። እዚሁ ስሎፓችንን ማውጣት እንችላለን። የኤክስ ኮኤፊሽንት ስለሆነ ኤ ኦቨር 2 የኤል ዋን ስሎፕ ነው። ወይራስ የኤል ቱ ደግሞ እንዴት ይጻፋል? ኤል ቱዋችን ዋይ ኢዝ ኢኳል ቱ ዋት 3 ኦቨር 2 ኤክስ ማይነስ ዋት ማይነስ ቢ ኦቨር 4 አድርጎ ይጻፋል። ስሎፓችን እዚህ ጋር ማውጣት እንችላለን። እንግዲህ አንድ ኢንተርሴክሽን ፖይንት ካላቸው የኤ እና የቢ ዋጋ ምን ይሆናል ነው። የኤል ዋናቸው ይሆን ይሄኛው ደግሞ ኤል ቱዋቸው ይሆን። አንድ ኢንተርሴክሽን ፖይንት ካላቸው የኤ እና የቢ ዋጋ ምን ይሆናል እያለ ነው እየጠየቀ ያለው። አንድ ኢንተርሴክሽን ፖይንት አላቸው ማለት ስሎፓቸው እኩል አይደለም። ኦኬ ኢንተርሴክት ካደረጉ no more equality of slope. This implies that a over 2 is not equal to what 3 over 2. Okay, ይሄን ሁለትን በሁለት ብታጣፉት a is different from what 3 a ከ3 ጋር በፍጹም እኩል አይሆንም ማለት ነው ኢንተርሴክት ካደረጉ። ቢ ደግሞ የትኛውን ዋጋ መሆን ይችላል? ስለዚህ ኤ እና ቢ ምን መሆን አለባቸው ለተባለው ኤ 3 አይሆንም፣ ወይራስ ቢ ደግሞ
ኤኒ ነምበር መሆን ይችላል ማለት ነው። ቢ ኢንተርሴክት ዲስትኒክት ፓራሌል ካረጉ ዲስትኒክት ፓራሌል ኦኬ ዲስትኒክትሊ ፓራሌል ከሆኑ እነዚህ ላይኖቹ ማለት ነው። ኦኬ ዲስትኒክትሊ ፓራሌል ካደረጉ ማለት ፓራሌል ናቸው ግን አልተገናኙም ወይም ኮንሳይድ አላደረጉም። እነዚህ ላይኖች ምሳሌ ኤክስ አክሲስ ዋይ አክሲስ አለ። ብዙ ሁለት ላይኖች እንደዚህ ቢኖሩ ዲስቲንክት ፓራሌል ማለት እንደዛ ነው። ኦኬ አይገናኙም፣ የተለያዩ ላይኖች ናቸው። ወይራስ ደግሞ ኦቨርላፕ አድርገው ደግሞ ፓራሌል ሊሆኑ ይችላሉ። ሁለት ላይኖች ላይን ዋን ላይን ቱ። ኦኬ ሶ ይሄም ፓራሌል ነው፣ ይሄም ፓራሌል ነው። ግን ይሄ የሚለየው ምንድነው? ሁለት የተለያየ ቦታ ነው ያሉት፣ ኢንተርሴፕቶቻቸው ይለያያሉ። ሶ ስሎፓቸው በሁለቱም ኬዝ እኩል ነው። ከኢንተርሴፕታቸው አሁን እዚህ ጋር ኢንተርሴፕቱም እኩል ነው። ስለ አንድ ላይን ነው እዚህ ጋር የምናወራው፣ ስለ አንድ ላይን ነው። ስለዚህ ኢኩዌሽኑ ተመሳሳይ ነው ማለት ነው። ኤኒሃው ቢ ላይ የተጠየቅነው ዲስቲንክት ፓራሌል ላይንስ ነው የተባልነው። ሶ ዲስቲንክት ከሆኑ ስሎፓቸው ምንድነው? እኩል ነው። ስሎፓቸው እኩል ነው ማለት ምን ማለት ነው? ኤ ኦቨር ቱ ኢዝ ኢኳል ቱ ወት ስሪ ኦቨር ቱ። ስለዚህ የኤ ዋጋ 3 ይሆናል ማለት ነው። ዲስቲንክት ናቸው። ኦኬ ዲስቲንክት ካደረጉ ደግሞ የኢንተርሴፕት ዋይ ኢንተርሴፕታቸው ዲፍረንት ነው የሚሆነው ማለት ነው። ያ ማለት ምን ማለት ነው? እዚህ ጋር ያለው ዋጋና እዚህ ጋር ያለው ዋጋ እኩል አይሆንም። ያ ማለት ምን ማለት ነው? ማይነስ 1 ኦቨር 2 ኢዝ ዲፍረንት ፍሮም ዋት ማይነስ ቢ ኦቨር 4። ኦኬ ያ ማለት ምን ማለት ነው? ቢ ኢዝ ዲፍረንት ፍሮም 2 ማለት ነው። ሶ ዲስቲንክት ሲያደርጉ ዲስቲንክት ፓራሌል ሲሆኑ የኤ ዋጋ 3 ነው፣ የቢ ዋጋ 2 አይሆንም የሚል ኮንክሉዥን ትሰጣላችሁ ማለት ነው። ኦኬ ሰው ሲ ኮንሳይድ ሲያደርጉ ሁሉ ነገር ተመሳሳይ ነው የሚሆነው። ምክንያቱም ተመሳሳይ ስለ ተመሳሳይ ላይን እያወራን ስለሆነ ማለት ነው። ላይን የመጀመሪያው ኢኩዌሽን ምን ነበረ? ዋይ ኢዝ ኢኳል ቱ ኤ ኦቨር ቱ ኤክስ ማይነስ 1 ኦቨር 2። ኦኬ የላይን ዋኑ ማለት ነው። የላይን ዋናቸው የላይን ቱ ዋይ ኢዝ ኢኳል ቱ 3 ኦቨር 2 ኤክስ ማይነስ ቢ ኦቨር 4 የላይን ቱ። ኦኬ ስለዚህ ሁለቱ ተመሳሳይ ነው፣ ኮንሳይድ አድርገዋል። ላይን ዋን ኢዝ ኢኳል ቱ ላይን ቱ። ስለዚህ ኢኩዌሽኑም ተመሳሳይ ነው ማለት ነው። ያ ማለት ምን ማለት ነው? ስሎፓቸውም እኩል ነው። እዚህ ጋር የተጻፈው ነገር እኩል ነው። እዚህ ጋር ያለ ነገር ምንድነው? እኩል ነው። ይሄ እኩል ነው። እዚህ ጋር ያለ ነገር ምንድነው? ይሄ ያ ማለት ምን ማለት ነው? ኤ ኦቨር ቱ ኢዝ ኢኳል ቱ ዋት 3 ኦቨር 2 ኤንድ ማይነስ 1 ኦቨር 2 ኢዝ ኢኳል ቱ ቢ ኦቨር 4። ይሄ ማለት ምን ማለት ነው? ቢ ኢዝ ኢኳል ቱ 2 ነው። እዚህ ጋር ኤ ኢዝ ኢኳል ቱ ኦልሬዲ ፓራሌል ሲሆኑ ኤ 3 እንደሆነ አይተናል። ኤንድ ቢ ኢዝ ኢኳል ቱ 2። ስለዚህ የሲ ኦፕሽን ይሄ ነው ማለት ነው። የሲ ኦፕሽን ይሄ ነው ማለት ነው። እሺ ሌላው ደግሞ ፐርፔንዲኩላር ሲሆኑ እንግዲህ ስሎፓቸው ዲፈረንት ነው የሚሆነው። ወይራስ ደግሞ ቢ የትኛውን ዋጋ ሊሆን ይችላል። ኦኬ ፐርፔንዲኩላር ሲሆኑ ስሎፓቸው ዲፈረንት ነው። ዛት ሚንስ ኤ ኦቨር ቱ ዲፈረንት ፍሮም ዋት 3 ኦቨር 2። ሶ ኤ ኢዝ ዲፈረንት ፍሮም 3 ኤንድ ቢ ካን ቢ ኤኒ ሪል ነምበር ብላችሁ ኮንክሉድ ታደርጋላችሁ ማለት ነው። ኦኬ ነምበር 36 ታንጀንት አንግል ቢትዊን ቱ ላይንስ ነው የተባለው። ኦኬ ነምበር 36 ታንጀንት አንግል ቢትዊን ቱ ላይንስ ዘ ፈርስት ላይን ኢኩዌሽን ላይን ይህንን ላይን ለዋይ ጻፉት። ዋይ ኢዝ ኢኳል ቱ ዋት 4x ፕላስ ስጽፉት 4x ፕላስ ሰም 5 ነው የሚሆነው ራይት። ኤንድ ላይን ቱ ስጽፉት ደግሞ ዋይ ኢዝ ኢኳል ቱ ማይነስ 2x ፕላስ 7 ነው የሚሆነው። ኦኬ ሶ ከሁለቱም ስሎፕ ማውጣት ነው የሚጠበቅባችሁ። ስሎፕ m1 m2 ስሎፕ ኢዝ ዋት 4 ሂር m2 ስሎፕ ኢዝ ማይነስ 2። ስለዚህ tan of theta is what? The absolute value of m2 minus m1 over 1 plus m1 m2 ነው ፎርሙላው አይደል? ሁለቱ ላይን መካከል ያለ አንግል ማለት ነው። ኦኬ
በሁለቱ መካከል ያለ አንግል ይሆናል ማለት ነው። እንደዚህ ነው የሚሆነው ማለት ታንጀንት አንግሉ። therefore 4 minus that is plus 2 አይደል? plus 2 over 1 minus 1 plus m1 ሲባዙ ስንት ነው ማለት ነው? minus 8 ነው የሚሆነው። 6 over 7 ይሆናል ማለት ነው። ኦኬ አብሶሉት ቫልዩ ስለሚገባ 6 over -7 ስለሚሆን ያው አብሶሉት ቫልዩ ፖዚቲቭ ስለሚሆን ማለት ነው። ስለዚህ ታንጀንት አንግሉ ምንድነው ማለት ነው? ይሄ ይሆናል ማለት ነው። ኦኬ ቲታን ከማግኘት አኳያ የቲታ ኢዝ ዋት ታን ኢንቨርስ ኦፍ 6 over 7 ነው የሚሆነው ማለት ነው። ኦኬ 6 over 7 ይሆናል። ኦኬ 37 ኢኩላተራል ትራያንግል ሁለቱም ቨርቴክስ ሰጥቶ ሶስተኛው ቨርቴክስ ነው የጠየቃችሁ አይደል? አዎ 37 ኢኩላተራል ትራያንግል ሰጥቷቸዋል። ኦኬ በኤክስ ዋይ አክሲስ ነው እንግዲህ ምክንያቱም ኮኒክ ሴክሽን ኦር አናሊቲክ ጂኦሜትሪን በኤክስ ዋይ አክሲስ ላይ ነው እያየን ያለ ነው። በሌላ አባባል ኮኦርዲኔት ጂኦሜትሪ የተባለው ለዚህ ነው ማለት ነው። ሶ አንዱ ቨርቴክስ በኔጌቲቭ 4 እና በ0 መካከል ላይ ነው በኔጌቲቭ 4 እና 0 ላይ ነው ያለው። ሌላው ቨርቴክስ ደግሞ በፖዚቲቭ 4 እና 0 ላይ ነው ያለው። ሶ ይሄ ትሪያንግላችን ኢኩላተራል ትሪያንግላችን ኦልሞስት ይሄን አይነት ይዘት ይኖረዋል ማለት ነው። ኦኬ እንግዲህ ኢኩላተራል ትሪያንግል ነው። ሶ ኢኩላተራል ትሪያንግል ከሆነ ሳይዶቹ እኩል ናቸው አይደል? ሳይድ ሳይድ ሳይድ። ኦኬ ሶ ኤክስ እዚህ ጋር ይሄኛውን ሳይድ መፈለግ እንችላለን አይደል? ያ the side is absolute value of 4 minus of 4 which is absolute value of 8 ነው ማለት ነው። ሶ 8 ከሆነ የአንዱ ሳይድ 8 ካገኘን ይቅርታ አንዱን ሳይድ 8 ካገኘን ሌላውም 8 ነው ማለት ነው። yes ከዚህ እስከዚህ ያለው 8 ነው ማለት ነው። ስለዚህ ምን እናደርጋለን? ይችኛዋን እንውሰዳት። ይችኛዋን ወስደናት ምክንያቱም ይችኛዋ ቨርቴክስ ነች የተጠየቀችው። ይችኛዋን ወስደናት እንደዚህ ሃፍ እንትኗን ማለት ነው። ይችኛዋን ወስደናት እዚህ ጋር 4 ነው የሚሆነው። ኦኬ 4 ነው የሚሆነው። ኤ8 አለ። ኤች ከፈለገን በኋላ ይችኛዋን ቨርቴክስ እናውቃለን ማለት ነው። ይችኛዋ ቨርቴክስ 0 ኤች ነው የምትሆነው ራይት።